ሀገራት ዘመኑን የሚመጥን ዜጋ መገንባት ያስችል ዘንድ የዲጂታል ማንነትን ተግባራዊ በማድረግ ላይ ናቸው። ይህንኑ ማፋጠንና ዘመኑን በዋጀ መልኩ ለመተግበር የሚያስችሉ ዕድሎችን ለመፍጠር የሚጠቅመው የአይዲ ፎር አፍሪካ 2025 ጉባኤ በመዲናችን አዲስ አበባ እየተካሄደ ነው። ይህ ጉባኤ ሀገራት ዜጎቻቸውን እንዲያውቁ የሚያስችሉ ሀሳቦች የተነሱበት ስለመሆኑና በኢትዮጵያ መዘጋጀቱ ደግሞ የፈጠረው ምቹ ሁኔታ የዲሞክራሲያዊት ሪፐብሊክ ኮንጎ ጠቅላይ ሚኒስትር አማካሪ ይጠቅሳሉ። እኛ እዚህ አዲስ አበባ ውስጥ በተጀመረው ኮንፈረንስ ላይ የተገኘ ነው ወደ 50 ሰዎችን በያዘ ጠንካራ ልዑክ ነው። ለዚህ የተደራጀና ጠንካራ መርሃ ግብር አዘጋጁንም ሆነ ሀገሪቱን እንኳን ደስ ያላችሁ ማለት ፈልጋለሁ። በዚህ ወሳኝ ጉዳይ ላይ ለመነጋገር ከተለያዩ ሀገራት የመጡ ልዑካንን ተመልክቻለሁ። ማንነትን መለየት የሀገራት አንገብጋቢ ጉዳይ የሆነ መጥቷል። የዜጎችን ማንነት መለየት ያልቻለ ሀገር ልጆቹን እንደማይለይ አሳዳጊ ማለት ነው። ከተለያዩ የአፍሪካ ሀገራት ጋር የምንለዋወጣቸው ጥሩ ተሞክሮዎች ይኖሩናል። ዲጂታል ማንነት ለዜጎች የህይወት ጉዳይ የሆነ ስለመምጣቱ ተሞክሮች ይነሳሉ። ይህንን ተረድቶ የዜጎቹን ማንነት በዲጂታል ስርዓት ትግበራ መቆጣጠር የአገልግሎት ብቻ ሳይሆን የእድገት መሰላል መሆኑን መረዳት እንደሚገባም ተሳታፊዎቹ አንስተዋል። ማን እንደሆንና ከየት እንደመጣን ለማወቅ ይህ መረጃ በዕለት ተዕለት ህይወታችን በእድገት መዋቅራችን ውስጥ አስፈላጊ ነው። ስለ እድገት ጉዞ ስናስብ እንዲሆን ስለምንፈልገው ሁኔታ የዚያው ሂደት አካል የሆኑትን መለየት አለብን። ማንኛውም ሰው ስለ ራሱ ዝርዝር መረጃን የያዘ ልዩ የዲጂታል ማንነት ሊኖረው ይገባል። የዲጂታል ማንነት ለዲጂታል ትራንስፎርሜሽን ትግበራ መሰረታዊ ጉዳይ ነው። ለኢኮኖሚያዊ እድገት እድሎችን ይከፍታል። የጤናና የትምህርት ዘርፉንም በቀልጣፋ ህዝባዊ አገልግሎት እንዲጠበቅ ያደርገዋል። በዚህ ጉባኤ ላይ ስለ ጉዳዩ ምንነትና ትግበራ በግሉም ሆነ በመንግስት ዘርፍ በስራው የተሰማሩ ባለድርሻ አካላት ተገኝተዋል። በዚህም ዘመኑ የደረሰበትን የቴክኖሎጂ ደረጃም ሆነ የፖሊሲ ድጋፍ ለመቃኘት የሚያስችል እድል ተፈጥሯል። ይሄ ፕሮግራም ሲካሄድ እንግዲህ ከበርካታ ሀገራት የተለያየ ፖሊሲ የማውጣት ሂደት ላይ የተሳተፉ ሰዎች፣ በዘርፉ በጣም ከፍተኛ ልምድ ያላቸው አካላት፣ አገልግሎት ሰጪ አካላት፣ የተለያዩ እቃዎችን በማምረት በመገጣጠም ሂደት ላይ የሚሳተፉ የግል ዘርፍ ተሳታፊ አካላት እዚህ ፕሮግራም ላይ ይገናኛሉ። ከዛ በተጨማሪ ደግሞ በተለያዩ ሀገራት በሚኒስቴሪያል ሌቭል ያሉ ሰዎች እንዲሁም በመንግስታዊ ባልሆኑ ተቋማት ውስጥ የሚያገለግሉ ግለሰቦች ይገኛሉ። ስለዚህ በአጠቃላይ ይሄ ፕሮግራም የዲጂታል መታወቂያ ስርዓትን በፖሊሲ ማዕቀፍ፣ የህግ ማዕቀፍ እንዲሁም ተለዋዋጭ የሆኑ ሁኔታዎችን አገራት እየተገናኙ ልምድ እንዲለዋወጡ ያለው ዘመኑ የዋጀውን ቴክኖሎጂ በሚመለከት ደግሞ ምን እድገት አለ፣ ምን ለውጥ ታይቷል የሚለው ማየት እንዲያስችሉ የሚያስችላቸው ኮንፈረንስ በመሆኑ እጅግ በጣም ጠቀሜታ አለው። በዚህ ረገድ ኢትዮጵያ በፋይዳ ተግባራዊነት ላይ ውጤታማ ስራ መስራቷን ከቀረበው ተሞክሮ መረዳታቸውን ነው ከሌሎች ሀገራት የመጡ ልዑካን የነገሩን። ይህንን ይበልጥ ማሳደግ ይቻል ዘንድ በዲጂታል ሽግግር ተሞክሮዎችን ወደ መሬት ማውረድ የተወሰደ ልምድ ነው። በአይዲ ፎር አፍሪካ ከተቀላቀሉት መካከል አንዷ ኢትዮጵያ ነች። በፋይዳ ፕሮግራም ትግበራዋ ስኬታማነት እኛም ደስታችንን ገልጸናል። እዚህ በመሆናችን ልምዶችን በመካፈላችን በእጅጉ ኩራት ይሰማናል። የነበሩ ተግዳሮቶችንና የተወሰዱ የመፍትሄ እርምጃዎችንም በተሞክሮ በመውሰድ ለመተግበር ቁርጠኛ ነን። የማህበራዊ አገልግሎቶችን፣ የባንክ አገልግሎት፣ የፖለቲካ መብቶችም ሆነ የዜግነት መብቶችን መጠቀም የሚችለው ተፈጥሯዊ ማንነቱን የሚገልጹ የማንነት መረጃዎች ሲዘጋጁለት ነው። ይሄ በመላው አህጉሪቱ ተግባራዊ መደረግ አለበት። እንደ አንድ አካል ስንሆን የህጋዊ ማንነት ተግባራዊነት ሲኖረን ሁሉም ስራዎች ከሲስተሙ ጋር ሲዋሃዱ ሁሉም ዜጎቻችን እንደያዙና ሁሉም ተመዝግበው እንደተሰነዱ እንረዳለን። ኢትዮጵያ በቀጣዮቹ 5 ዓመታት በሚኖራት እቅድ የዜጎችን ሁለንተናዊ ተጠቃሚነት የማጥናቱ ሂደት በዲጂታል ትግበራው እንዲታገዝ ጥረቶች አሉ። ይህም የማጭበርበርና ማስተጓጎል ሂደቶችን የመቅረፍ ተስፋው ተጥሎበታል። ኢትዮጵያ እንግዲህ ከለውጡ በኋላ የዲጂታል ስትራቴጂ 2025ን ስትራቴጂውን በመቅረጽ እየተገበረች መሆኑ ይታወቃል። የዲጂታል ስትራቴጂ 2025 አሁን ደግሞ ዲጂታል ስትራቴጂ
ስትራቴጂ 2030 ተዘጋጅቶ ትግበራ ላይ እንገኛለን። የዚህ ስትራቴጂ ዋነኛ ዓላማ በሀገሪቱ አገልግሎት አሰጣጥን፣ የሰነድ ዝግጅትን፣ ዜጎች ነዋሪዎች ሰነድን አገልግሎትን የሚያገኙበትን መንገድ ዲጂታል በሆነ መንገድ ማግኘት እንዲችሉ ማስቻል ነው። ይሄ እንግዲህ በጣም በርካታ አገልግሎቶች በበርካታ የመንግስትና መንግስታዊ ያልሆኑ ተቋማት ይሰጣሉ። እነዚህ አገልግሎቶች ዲጂታል በሆነ መንገድ ማግኘት እንዲቻል ማድረግ መቻል ማለት አንደኛ ጊዜ ቆጣቢ ነው። ሰነድ በማጭበርበር የሚመጡ የትምምን ማዕቀፍ መላላትን የሚገታ ነው። ጉባኤው በቀናት ቆይታው የተለያዩ ሀገራትና ተቋማት የልምድ ልውውጦች ይካሄዱበታል።